ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬው ለተማክሰኞ ሐምሌ 7 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እስከ ዜና መረጃዎቻችን ፍጻሜም አብራችሁን እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። ሀገራዊ ምክክሩ የነገዋን ኢትዮጵያ ዕጣ ፈንታ የሚወስን አዲስ የታሪክ ምዕራፍ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ነገ ሐምሌ 8 ቀን 2018 ዓ.ም የሚጀመረውን ታሪካዊና ታላቅ ሀገራዊ የምክክር መድረክ አስመልክተው ጠቅላይ ሚኒስትር አብይ አህመድ ለመላው የሀገራችን ዜጎች የከበረና ታላቅ ጥሪ አስተላልፈዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ነገ የሚጀመረው ውይይት ተራ የፖለቲካ መድረክ ብቻ ሳይሆን የአሁኑንና የመጪውን ትውልድ ዕጣ ፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ መሆኑን አስገንዝበዋል። ጠቅላይ ሚኒስትር አብይ ለሀገር ሰላም፣ መረጋጋትና ሁለንተናዊ ብልጽግና የሚተጉ እንዲሁም የኢትዮጵያ ታላቅነት ግድ የሚላቸው ወገኖች ሁሉ ፈረሱም ሜዳውም ይኸው በማለት ለምክክሩ በቁርጠኝነት እንዲነሱ ጠይቀዋል። በመልእክታቸውም ታሪካዊውን የአድዋ ድል በማስታወስ ትናንት አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት ለሉዓላዊነትና ለክብር ሲሉ በደማቸውና በአጥንታቸው እንደተዋደቁላት ሁሉ ዛሬም ኢትዮጵያ የታሪክ አደራ የሚሸከሙ የቁርጥ ቀን ልጆች ትፈልጋለች ብለዋል። ሆኖም ጠቅላይ ሚኒስትሩ በአሁኑ ወቅት ሀገሪቱ የምትሻው የኃይል አማራጭን ሳይሆን የሀሳብ የበላይነት መሆኑን ሲያስገነዝቡም ዛሬ ሀገራችን የምትሻው ጠመንጃ ያነገቡ ሳይሆን በሀሳብ ብስለት፣ በእውነት፣ በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮችን ነው በማለት ገልጸዋል። ኢትዮጵያ ዛሬም እንደ ትናንቱ በታላቅ የድል ዋዜማ ላይ እንደምትገኝ የገለጹት ጠቅላይ ሚኒስትሩ የኢትዮጵያና የሕዝቧ ማሸነፍ መቼም ቢሆን የማይቀር መሆኑንም እምነታቸውን አጋርተዋል። በሰለጠነ ንግግር በሰላማዊ ውይይትና በሀገራዊ መግባባት የተደቀኑባትን ፈተናዎች በሙሉ በማለፍ በጋራ ወደ ብልጽግና መሻገር እንደሚቻልም አክለው ገልጸዋል። በመጨረሻም ጠቅላይ ሚኒስትር አብይ 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል የሚለውን መርህ በማንሳት ኢትዮጵያውያን በውይይትና በምክክር ችግሮቻቸውን የመፍታት ባህል እንዲያሳድጉና ይህ የስልጣኔ ሀሁ መሆኑን እንዲገነዘቡ ጥሪያቸውን አስተላልፈዋል። ታግዬ ከማሸነፍ ውጪ ሌላ አማራጭ የለኝም ሲል ህወሓት ዳግም የጦርነት ቅስቀሳ ጀመረ። ጽንፈኛው ህወሓት በትናንትናው ዕለት ሐምሌ 6 2018 ዓ.ም ማምሻውን ባወጣው መግለጫ ታግዬ ከማሸነፍ ውጪ ሌላ አማራጭ የለኝም በሚል ርዕስ ዳግም የጦርነት ፉከራና ቅስቀሳ ማሰማቱ ታውቋል። ህገወጡ የህወሓት ቡድን በመግለጫው ህልውናው በከፍተኛ አደጋ ላይ መውደቁን በመጥቀስ ወደ አዲስ አበባና ሌሎች የኢትዮጵያ ክልሎች የሄዱ የትግራይ ወጣቶች ወደ ክልሉ ተመልሰው ለጦርነት እንዲሰለፉ ጥሪ አቅርበዋል። ህወሓት በመግለጫው ከትግራይ የሚወጡ ወጣቶች አዲስ አበባና ሌሎች አካባቢዎች ሲደርሱ ስማቸው ተመዝግቦ በግዳጅ ወደ መከላከያ ሰራዊት እንደሚቀላቀሉ ወይም በማጎሪያ ካምፖች ውስጥ ታስረው በበሽታና በሱስ እንዲጠፉ እየተደረገ ነው ሲል ቢከስም፣ ሆኖም ይህ ክስ ህወሓት በትግራይ ወጣቶች እየፈጸመው ያለው የራሱን ወንጀል ለማድበስበስ የፈጠረው ሰበብ መሆኑን ይገለጻል። ሆኖም ይህ ክስ ጽንፈኛው ህወሓት በትግራይ ወጣቶች እየፈጸመው ያለው የራሱን ወንጀል ለማድበስበስ የፈጠረው ሰበብ መሆኑን ተንታኞች ይገልጻሉ። ዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅቶችና ምዕራባውያን ሀገራት ሳይቀሩ ህወሓት የትግራይ ወጣቶችን በግዳጅ እያፈሰ ለሱዳን የእርስ በርስ ጦርነት እያዋለ መሆኑን በተደጋጋሚ በመመስከር እንዲሁም ማዕቀብ ለመጣል በመዘጋጀት ላይ መሆናቸው ይታወቃል። ጽንፈኛው ህወሓት የትግራይ ህዝብ የከዱ ያላቸው ግለሰቦች በመጠቀም የትግራይ ወጣቶች አካባቢያቸውን፣ ቀያቸውን ለቀው እንዲወጡ የማታለል ዘመቻ እየተካሄደብኝ ነው ሲል ፍርሃቱንም ገልጸዋል። ይህም የክልሉ ወጣቶች ከህወሓት የግዳጅ ምልመላ፣ አፈሳና የጦርነት አዙሪት ለማምለጥ እያደረጉት ያለውን ሽሽት ለመግታት ህወሓት የፈጠረው የሐሰት ፕሮፓጋንዳ እንደሆነም ተነግረዋል። የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለመላው የሀገሪቱ ዜጎች ለዘላቂ ሰላም፣ ለውይይትና ለሀገራዊ ምክክር የከበረ ጥሪ እያቀረቡ ባሉበት በዚህ ታሪካዊ ወቅት ህወሓት ግን በተቃራኒው በወጣቶች መስዋዕትነት ስልጣኑን ለማስጠበቅ የጦርነት ነጋሪት በመደለቅ ላይ ይገኛል። ይህ የጽንፈኛው ህወሓት ቡድን አዲስ መግለጫ በተለይም ሰላምን ለሚሹ የትግራይ ወጣቶችና ለአካባቢው ማህበረሰብ ተጨማሪ ስጋት የደቀነ መሆኑን ተጠቁመዋል። እኔን በመተው ሌላ ሴት ሊያገባ ነው በሚል በበቀል የፍቅረኛዋን እናት የገደለችው ተከሳሽ በእስራት ተቀጣች። የ35 ዓመቷ መሰረት ወርቅነህ ነዋሪነቷ በምዕራብ አርሲ ዞን ነገሌ አርሲ ከተማ ሲሆን ከዚህ ቀደም በነበራት ትዳር 2 ልጆች ብታፈራም በፍቺ ትዳሯ መፍረሱን የዞኑ ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ምክትል ኮማንደር ከድር ጅቦ ተናግረዋል። በ2014 ዓ.ም መሰረት ልጆቿን የቀድሞ ባለቤቷ ጋር በማስቀመጥ በተለያየ ንግድ ስራ ላይ ተሰማርታ በነገሌ አርሲ ከተማ 01 ቀበሌ መጃ ቂልጦ የተባለ አካባቢ ቤት ተከራይታ መኖር
መኖር ትጀምራለች። በሂደት ጉተማ ሂርጶ ከተባለ በእድሜ ከእርሷ ከሚያንስ ወጣት ጋር መግባባትም ትጀምራለች። አነስ የሚልና በዚያው በሷ አካባቢ ከሚኖር ወጣት ጋር ትገናኛለች። በ2014 ዓ.ም የተጀመረው ይህ ትውውቅ ወደ ፍቅር ግንኙነት ተቀይሮ ለ4 ዓመታት አብረውም ይቆያሉ። በድንገት ግን ጉተማ ሌላ ልጅ ሊያገባና ሰርጉ በወላጆቹ ቤት እየተደገሰ መሆኑን እንደሰማች በጣም በመናደድ ክህደት ፈጽሞብኛል የምትለውን ጉተማን ለመበቀልም ትዘጋጃለች። ሚያዝያ 22 ቀን 2018 ዓ.ም ምሽት 12 ሰዓት ላይ የጉተማ ሰርግ አንድ ሳምንት ሲቀረው መሰረት በቀጥታ ወላጅ እናቱ ቤት በመሄድ የ60 ዓመት ወይዘሮ ሚኒሉ ሴፉ አግኝታ በሰላማዊ መንገድ አናግራ ቡና ተፈልቶ እየጠጡ እያለ ወይዘሮ ሚኒሉ ሴፉ ለሰርጉ የሚሆን በርበሬ አነሰኝ ብለው እንደወዳጅ ሲያናግሯት መሰረት ምን ችግር አለው እኔ ጋር 1 ኩንታል በርበሬ ያለን ውሰድ ብላ ለእቅዷ መንገድ እንዳመቻቸች በሰጠችው የእምነት ቃል አረጋግጣለች። ወይዘሮ ሚኒሉ ሴፉ በቀጥታ የተባለውን በርበሬ ለመውሰድ ከመሰረት ጋር ወደ ቤቷም ይሄዳሉ። እዚያም ሲደርሱ ምግብ ቀርቦላቸው ከበሉ በኋላ ልጅዎት እኮ እኔን አገባሻለሁ ብሎ ለ4 ዓመታት አብረውኝ ነበረ፣ ዛሬ ደግሞ ሌላ ሊያገባ ነው ስትላቸው እናት ወይዘሮ ሚኒሉን በርበሬውን ሳይወስዱ ተነስተው ሊወጡ ሲሉ ከኋላ ጭንቅላታቸውን በብረት ዘነዘና በመምታት ከጣለቻቸው በኋላ ደጋግሞ በብረት ዘነዘናው በመምታት ህይወታቸውን እንዲያልፍ ካደረገች በኋላ እዚያው በር ዘግታ ዞር ትላለች። ምሽት ላይም ታናሽ ወንድሟን በመጥራት አስከሬኑን ተባብረው 400 ሊትር የሚይዙ የውሃ ማከማቻ ውስጥ በመክተት ያድራሉ። በነጋታው ሚያዝያ 23 ቀን 2018 ዓ.ም ጠዋት ላይ መሰረት አባቷን ኮንትሮባንድ ዕቃ ከዚህ ውሃ ማከማቻ ውስጥ ስላስቀመጥን አንተ ቤት ጓሮ ተሸሽጎ ይቀመጥ ጋሪ ይዘህና በማለት አባቷ ኮንትሮባንድ ነው የተባለውን አስከሬን ጭነው ከጓሮ ያስቀምጣሉ። በዚያን ዕለት ማታ መሰረት ከታናሽ ወንድሟ ጋር በመሆን ጓሮ ውስጥ በመቆፈር አስከሬኑን ከውሃ ማጠራቀሚያ በማውጣት ይቀብራሉ። ሚያዝያ 29 ቀን 2018 ዓ.ም ልጃቸውን የሚድሩት ወይዘሮ ሚኒሉ ድንገት መሰወር ተከትሎ በቤተሰብ ድንጋጤ ፈጥሮ ባለበት ሰዓት ከመሰረት ጋር ተያይዘው ከቤት መውጣታቸው ለልጃቸው ጉተማ ሂርጳ ይደርሰውና ወዲያው ለፖሊስ መረጃውን ያደርሳል። ፖሊስም መረጃው እንደደረሰው መሰረት ወርቅነህና ታናሽ ወንድሟን ዳንኤል ወርቅነህን በቁጥጥር ስር ያውላቸዋል። ተከሳሾች ድርጊቱን በፈጸማቸውን አምነው ቃላቸው በመስጠት አስከሬኑን ቆፍረው የቀበሩበት ቦታም ያሳያሉ። ፖሊስ አስከሬኑን ለምርመራ ወደ ኩዌራ ስፔሻላይዝድ አጠቃላይ ሆስፒታል በመላክም የምርመራ መዝገቡ አጠናክሮ ለምዕራብ አርሲ ዞን ጽሕፈት ቤት ይልካል። አቃቢ ሕግ በከባድ የሰው መግደል ወንጀልና የተሰራ ወንጀል በመሸሸግ በእህትና ወንድም ላይም ክስ ይመሰርታል። ክሱን የተመለከተው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ሰኔ 24 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ መሰረት ወርቅነህ አስቀድማ ሰው ለመግደል አስባ ተዘጋጅታ በብረት ዘነዘና ደጋግማ በመምታት ከገደለች በኋላ የፈጸመችው ድርጊት እንዳይገለጽና እንዳይታወቅባት በማለት በውሃ ማጠራቀሚያ ውስጥ አስከሬንን በማስቀመጥና ክብር በሌለው ሁኔታ መቅበሯ ጨካኝ፣ ነውረኛና አደገኛ ነው በማለት በሁለት የክስ ማቅለያዎች በ23 ዓመት እስራት እንድትቀጣ ሲወስን ሁለተኛ ተከሳሽ ታናሽ ወንድሟና ተባባሪዋ ዳንኤል ወርቅነህ ወንጀል መፈጸሙን እያወቀ ወንጀል አድራጊው ከተጠያቂነት ለማዳን የረዳ በመሆኑ በ1 ዓመት ከ9 ወራት እስራት እንዲቀጣ የተወሰነበት መሆኑ ምክትል ኮማንደር ከድር ጅቦ ጨምረው ተናግረዋል። መረጃው የብስራት ሬዲዮ ነው። ቦትስዋና ሁለተኛውን ሲ-130ኤች ወታደራዊ የጭነት አውሮፕላን ከአሜሪካ ተረከበች። ቦትስዋና ከአሜሪካ መንግስት ያገኘችውን ሁለተኛውን ሲ-130ኤች ሄርኩለስ ወታደራዊ የትራንስፖርት አውሮፕላን በይፋ መረከቧ ተገልጿል። ይህ ርክክብ በሁለት ሀገራት መካከል ያለውን የቆየ የመከላከያ አጋርነት ይበልጥ የሚያጠናክር መሆኑም ተጠቁመዋል። በአውሮፕላኑ መረከብ በዋናነት የሀገሪቱን የጦር ኃይል እንቅስቃሴ ይበልጥ ቀልጣፋ በማድረግ በተፈጥሮና ሰው ሰራሽ አደጋዎች ወቅት እርዳታዎችን በፍጥነት ለማድረስ ከፍተኛ እገዛ በማድረግና አሜሪካ የቦትስዋናን የአየር ኃይል አቅም ይበልጥ በማሳደግ ላይ ትልቅ ለውጥ ያመጣል ተብሏል። ተጨማሪ ሁለት ተመሳሳይ ሲ-130ኤች አውሮፕላኖች አሜሪካ አሳልፋ ለመስጠት መፍቀዷም ታውቋል። የአውሮፕላኖቹን አገልግሎት ዘላቂ ለማድረግና ጥገናዎችን ለማሳለጥ የሚያግዝ ከፍተኛ መጠን ያለው መለዋወጫ እቃዎችን አብራም አቅርባለች። ይህ ድጋፍ ቦትስዋና በመከላከያና በድንገተኛ አደጋ ጊዜ የምትሰጠውን ምላሽ በከፍተኛ ደረጃ እንደሚያሳድግላትም ተነግሯል። ብሪታንያ የኢራኑን አብዮታዊ ዘብ በይፋ በሽብርተኝነት ፈረጀች። የብሪታንያ መንግስት ለዓመታት የዘለቀውን የዲፕሎማሲ ማቅማማት ወደ ጎን በመተው የኢራኑን ታዋቂ ወታደራዊ ክንፍ እስላማዊ አብዮታዊ ዘብ ጦር በይፋ የሽብርተኛ ድርጅት አድርጎ መፈረጁን አስታውቋል። ይህ በትናንትናው ዕለት ሐምሌ 6 ቀን 2018 ዓ.ም የወጣው ውሳኔ እንግሊዝ በኢራን ላይ የምትከተለውን የውጭ ፖሊሲ ሙሉ በሙሉ የሚቀይርና እጅግ ጠንካራ የተባለ እርምጃም ሆኗል። በብሪታንያ የሀገር ውስጥ ጉዳይ መስሪያ ቤት በኩል የወጣው አዲሱ መምሪያ ለኢራኑ አብዮታዊ ዘብ የሚደረግን ማናቸውም አይነት ድጋፍ ሙሉ በሙሉ ህገወጥና ወንጀል ያደርገዋል።
አዲሱ ብሔራዊ የደህንነት ህግ የብሪታንያ መርማሪዎችና የደህንነት ተቋማት በሀገሪቱ ውስጥ የሚንቀሳቀሱ የኢራን ተላላኪዎችና የገንዘብ ምንጮችን ለመግታት ሰፊ የህግ ስልጣን እንዲያገኙም ያስችላቸዋል። ከዚህ ቀደም ይደረጉ የነበሩ የንብረት እገዳዎችና ማዕቀቦች አሁን ወደ ከረረ የወንጀል ክስ ደረጃም ተሸጋግረዋል። የብሪታንያ መንግስትና የደህንነት ባለስልጣናት ይህንን ከባድ ውሳኔ ለማሳለፍ የተገደዱት በሀገሪቱ ላይ የተደቀነውን ከፍተኛ ስጋት ተከትሎ ነው። የብሪታንያ ባለስልጣናት እንደገለጹት የኢራኑ አብዮታዊ ዘብ እና በሱ የሚደገፉ ተላላኪ ቡድኖች በብሪታንያ ምድር ላይ በተደጋጋሚ በተከሰቱትና በከሸፉት በርካታ ኃይል ጥቃቶችና የግድያ ሴራዎች በዋናነት እጃቸው አለበት በማለት ነው። እስካሁን ድረስ ብሪታንያ ይህንን ውሳኔ ለማሳለፍ ትቸገር የነበረው በሁለት ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ ሊቋረጥ ይችላል በሚል ስጋት ነበር። አብዮታዊ ዘቡ የኢራን ይፋው የመከላከያ ሰራዊት አካል በመሆኑ እንግሊዝ የወሰደችው ይህ እርምጃ በኢራን የሚገኘው የብሪታንያ ኤምባሲ እንዲዘጋና ግንኙነቶች ይበልጥ እንዲሻክሩ ሊያደርግ እንደሚችል የፖለቲካ ተንታኞች እየገለጹም ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ